በመካከለኛው ምስራቅ ሰማይ ስር የታሪክ አቅጣጫን የሚቀይር ምናልባትም የዓለምን መጻኢ ዕድል የሚወስን እጅግ አስፈሪና ግዙፍ ወታደራዊ የመሬት መንቀጥቀጥ ተከስቷል። በአንድ በኩል በዋሽንግተንና በቴልአቪቭ መካከል ያለው ወዳጅነት ወደ ለየለት የቃላት ጦርነትና አለመተማመን ሲቀየር፣ በሌላ በኩል ደግሞ የኢራንና የእስራኤል ሚሳኤልና የድሮን ናዳዎች ምድሪቱን ወደ ባሩድ ሲኦልነት ቀይረዋታል። የሆርሙዝ የባህር ሰርጥ የታፈነ እስትንፋስ፣ የነዳጅ ዋጋ ሰማይ መንካትና የከተሞች በጭስ መሸፈን የአንደኛው ክፍለ ዘመን ትልቁን የጂኦፖለቲክ ፍንዳታ ወልዷል። በዚህ ትንታኔያችንም በፕሬዚዳንት ዶናልድ ትራምፕና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተፈጠረውን ፍጥጫ፣ ኢራን በእስራኤል ላይ የፈጸመችው የሚሳኤል ድብደባና እስራኤል በኢራን የነዳጅ ማዕከላት ላይ የሰነዘረችው ብርቱ አጸፋ ይሆናል። አብራችሁን ቆዩም። የኢራን አብዮታዊ ዘብ በእስራኤል ሰሜናዊ ደቡብ ከተማ በሆነችው ሃይፋ ላይ የሚገኘውን የፔትሮኬሚካል ፋብሪካ በሚሳኤል መምታቱን ገልጿል። በተጨማሪም ኢራን እጅግ ዘመናዊ የሚባሉትን የእስራኤል የአየር ኃይል ካምፖች ናቫቲምና ቴልኖፍ ኢላማ ያደረገ የሚሳኤል ናዳ ማዝንባለች። የፋርስ ዜና ወኪል እንደዘገበው ኢራን ለማንኛውም አይነት የጦርነት ሁኔታ ዝግጁ መሆኗና ጥቃቱ ከቀጠለ መላውን እስራኤልና አጋሮቿን እናጋጋለን ስትል የመጨረሻው ማስጠንቀቂያ ሰጥታለች። በዚያች አስፈሪ ምሽት በኢየሩሳሌም በቴልአቪቭና በሃይፋ የሚገኙ ትምህርት ቤቶችና የንግድ ተቋማት ዝግ ሆነው እንዲያድሩ የተደረገ ሲሆን ሕዝቡም በድንጋጤ ወደ መጠለያዎች ሲተሙሏል። በኢራን ደቡብ ምዕራብ የሚገኘውና የአገሪቱ የፔትሮኬሚካል ኢንዱስትሪ ምርት የሆነው ማክሻህር ውስብስብ ፋብሪካ በእስራኤል የጦር ጀቶች ተመቷል። የሳተላይት ምስሎችና የተረጋገጡ ቪዲዮዎች እንደሚያሳዩት ከፋብሪካው የሚወጣው ጥቁር ጭስ ሰማዩን የሸፈነው ሲሆን ኢራን አካባቢውን በአስቸኳይ ለማስለቀቅ ተገዳለች። ይህ ጥቃትም እንደ አውሮፓውያን አቆጣጠር ከኤፕሪል 8 የተኩስ አቁም ስምምነት ወዲህ እስራኤል በኢራን የኢነርጂ መሠረተ ልማት ላይ የሰነዘረችው የመጀመሪያው እርምጃ ነው። የእስራኤል ጦር እንዳለው ከሆነ በደርዘን የሚቆጠሩ የጦር ጀቶች በኢራን ምዕራባዊና መካከለኛ ክፍሎች የሚገኙ ስትራቴጂካዊ የመከላከያ ስርዓቶችን መጥተዋል። እነዚህ ስርዓቶች ኢራን ቀደም ሲል የደረሰባትን ጉዳት ለመጠገን ያሰማራቻቸው ዘመናዊ ራዳሮችና የሚሳኤል መጠለፊያዎች እንደነበሩ ተገልጿል። ከጥቃቶቹ በኋላ ትራምፕ ለኔታንያሁ የሰጡት ትዕዛዝ ግልጽ ነበረ። ቢቢ ይህንን ማቆም አለብህ። እኔ ከኢራን ጋር ለታላቅ ስምምነት እጅግ ተቃርቤያለሁ። አንተ ግን ዲፕሎማሲውን እያፈራረስከው ነው የሚል ነበረ። ትራምፕ ለፋይናንሻል ታይምስ እንደገለጹት ከሆነ እኔ ትእዛዝ የምሰጠው አይ ኮል ደ ሾትስ፣ ኔታንያሁ ትእዛዝ ሰጪ አይደለም በማለትም የአሜሪካን ፍጹም የበላይነት ለማሳየት ሞክሯል። ሆኖም ኔታንያሁ ይህንን ማስጠንቀቂያ ወደ ጎን በመተው የትራምፕ ስልክ ከተዘጋ ከጥቂት ሰዓታት በኋላ በኢራንና በሊባኖስ ላይ ጥቃት እንዲፈጸም ትእዛዝ ሰጡ። ይህ በትራምፕና በኔታንያሁ መካከል የተፈጠረው ስንጥቃትም አሜሪካና እስራኤል ለ10 ዓመታት የገነቡትን ስትራቴጂክ ግንኙነት አደጋ ላይ የጣለ ክስተት ሆኖ ተመዝግቧል። የዚህ ወታደራዊ ፍጥጫ ውጤት ወዲያውኑ በዓለም የኢኮኖሚ ገበያ ላይ ተንጸባርቋል። ሰኞ ዕለት የነዳጅ ዋጋ በአንድ በርሜል ከ$4 በላይ የጨመረ ሲሆን የብሬንት ድፍድፍ ነዳጅ ዋጋ $97 ከ15 ሳንቲም ደርሷል። የሆርሙዝ የባህር ሰርጥ ዳግም ይከፈታል የሚለው ተስፋ በአየር ላይ በተበተነው የባሩድ ጭስ ምክንያት ተሟጦ አልቋል። ዓለም አቀፉ የኤነርጂ ገበያ አሁን ባለበት ሁኔታ ጦርነቱ ከተጀመረ ወዲህ የነዳጅ ዋጋ በ60 በመቶ መጨመሩና ይህም በመላው ዓለም የዋጋ ግሽበትን እያስከተለ መሆኑን ባለሙያዎች ያስጠነቅቃሉ። ትራምፕ እኔ ነኝ የማዘው ቢሉም መሬት ላይ ያለው እውነታ ግን የነዳጅ ዋጋና የጦርነቱ ግለት የትራምፕን አስተዳደር አጣብቂኝ ውስጥ ከቶታል። ጦርነቱ በሌላኛው ግንባር ማለትም በሊባኖስ በኩል ደግሞ ይበልጥ ወደ ከፋ ደረጃ ተሸጋግሯል። እስራኤል ሂዝቦላን ለመምታት በሚል በቤይሩትና በደቡባዊ ሊባኖስ በምትገኘው ጢሮስ ላይ መጠነ ሰፊ ጥቃት ፈጽማለች። በዚህ ጥቃት ምክንያትም 3 የሊባኖስ ጦር አባላት ብርጋዴር ጄኔራል ዊሳም ሳብራን ጨምሮ መገደላቸው ቴህራን ይበልጥ አስቆጥቷል። የሊባኖስ ጦር ከዚህ ግጭት ራሱን አግሎ ቢቆይም የእስራኤል ጥቃት ግን ሰላማዊ ዜጎችንና የአገሪቱን ሉዓላዊነት እየተጋፋ መሆኑን የአገሪቱ ባለሥልጣናት ይናገራሉ። ኢራን እስራኤል በሊባኖስ የምታደርገውን እልቂት ካላቆመች ስምምነት የሚባል ነገር የለም በማለት የሰላሙን በር ተቆልፎ እንዲቆይ አድርጋለች። በተመሳሳይ ሰዓት ከየመን የሚነሱት የኢራን ታማኝ አገሮች ሁቲዎችም አዲስ ዛቻ ሰንዝረዋል። ሁቲዎች በእስራኤል ያፋ በተባለው አካባቢ ላይ የሚሳኤል ናዳ መተኮሳቸውን የገለጹ ሲሆን ከእንግዲህ በኋላ ማንኛውም የእስራኤል መርከብ በቀይ ባህር ላይ እንዲያልፍ በይፋ ማገዳቸውን አስታውቋል። ይህ በትክክልም የዓለምን ንግድ የሚያሽመደምድ እርምጃ ነው። እስራኤል ከየመን የተኮሰውን ሚሳኤል ለመጥለፍ የአየር መከላከያ ስርዓቷን ብታነቃቃም የቀይ ባህር ውጥረት ግን አሁንም እንደ ባሩድ ሽታ በቀጠናው ነግሷል። በዲፕሎማሲው መስክ ደግሞ ሁኔታው እጅግ ግራ የሚያጋባ ሆኗል። የአውሮፓ ህብረት የኢራን ግለሰቦችና ተቋማት በባህር ላይ እንስሳ ላይ ስጋት ፈጥሯል በሚል አዲስ ማዕቀብ ጥሏል።
የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ግን ለዚህ ሁሉ ትርምስ ተጠያቂዋ አሜሪካ ነች ይላሉ። አሜሪካ ለእስራኤል አረንጓዴ መብራት በመስጠት የተኩስ አቁም ስምምነቱ እንዲጥስ እያደረገች ነው ማለትም ዋሽንግተን ወንጅሏል። በፓኪስታን የአገር ውስጥ ጉዳይ ሚኒስትር አማካኝነት የሚደረገው የተዘዋዋሪ መልእክት ልውውጥም በዚህ እጅግ በከረረ ጥርጣሬና ጥላቻ ምክንያት ውጤት ሊያመጣ አልቻለም። የዓለም ጤና ድርጅትና የተባበሩት መንግስታትም በሊባኖስና በኢራን እየደረሰ ያለው ሰብአዊ ቀውስ እጅግ አሳሳቢ ደረጃ ላይ መድረሱን ይገልጻሉ። በሚሊዮን የሚቆጠሩ ሰዎች ከቀያቸው ተፈናቅሏል። በሺዎች የሚቆጠሩ ደግሞ ሕይወታቸውን አጥተዋል። በኢየሩሳሌም የሚገኘው አሜሪካ ኤምባሲ ለሰራተኞቹ ባላችሁበት መጠለያ ውስጥ ሁኑ የሚል ትዕዛዝ ማስተላለፉ ጥቃቱ ወደ ዋና ዋና ከተሞች ሊዛመት እንደሚችል ያለውን ስጋት ያሳያል። የኢራን የአየር መከላከያ በቴህራን ሰማይ ላይ ድሮን መቱ መጣሉን ማወጁ ደግሞ ጦርነቱ ወደ ኢራን ልብ መግባቱን ያረጋግጣል። ፕሬዚዳንት ዶናልድ ትራምፕ ጦርነቱ አብቅቷል እያሉ ቢናገሩም መሬት ላይ ያለው እውነታ ግን ሌላ ታሪክ ይናገራል። እስራኤልና ኢራን ለዘመናት የቆየውን ሂሳብ ለማጎራረድ አደገኛ የእሳት ጨዋታ ውስጥ ገብተዋል። ኔታንያሁ የትራምፕን ማስጠንቀቂያ ችላ ማለታቸው ትራምፕ በመጪው ምርጫ ያላቸውን አቅም ጥያቄ ውስጥ የሚከት ነው። ኢራን በበኩሏ የኒውክሌር መርሃ ግብሯንና የሆርሙዝ ሰርጥን እንደ ዋነኛ መደራደሪያ ካርድ ይዛለች። ዓለም አሁን ያለችበት ሁኔታ ከማዕበሉ በፊት ያለ ጸጥታ ሳይሆን ማዕበሉ ራሱ ምድርን እያፈራረሳት ያለበት ሰዓት ነው። በቀጣይ ቀናት የሚሰማው ዜና ወይ የታላቁን የሰላም ስምምነት ብስራት ካልሆነም ደግሞ መላውን ዓለም የሚያናገውን የለየለት ጦርነት መጀመር የሚገልጽ ይሆናል። በዚህ እጅግ አሳሳቢ ውጥረትም በቀጣይ የሚጠበቁት ክስተቶች የሰላምን ተስፋ ወይ ዳግም ሊያለመልሙ ካልሆነም ደግሞ የሰው ልጅን ታሪክ ወደማይመለስበት የቀውስ አዘቅት ውስጥ ሊከቱ የሚችሉ ናቸው። ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል የሚታየው እሳት እንዲቆምና ሁለቱም ወገኖች ወደ ተኩስ አቁም ጠረጴዛ እንዲመለሱ እጅግ ጥብቅና ተደጋጋሚ ጥሪዎችን እያቀረቡ ይገኛሉ። ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክትም እስራኤልና ኢራን አሁኑ ተኩስ አቁም ሊያደርጉ ይገባል በማለት ዓለም አቀፍ ግፊት ለማድረግ ቢሞክሩም በመሬት ላይ ያለው እውነታ ግን ትራምፕ ከሚያስተጋቡት የሰላም ድምፅ ይልቅ የሚሳኤሎችን ጩኸት እያደመቀ ይገኛል። ይህ በትራምፕ የዲፕሎማሲ ጥረትና በኔታንያሁ ወታደራዊ ግትርነት መካከል ያለው ፍጥጫ በቀጣይ ሰዓታት ውስጥ የአሜሪካንን ቀጣይ እርምጃ የሚወስን ይሆናል። ይህ በእንዲህ እንዳለ የዓለም ሀገራት በቀጠናው ለሚገኙ ዜጎቻቸው እጅግ አስቸኳይና ጥብቅ የጥንቃቄ መልእክቶችን እያስተላለፉ ይገኛሉ። በኢየሩሳሌም የሚገኙ የአሜሪካ ኤምባሲም ለሁሉም የመንግስት ሰራተኞችና ለቤተሰቦቻቸው ባላችሁበት መጠለያ ውስጥ ሆኑ የሚል ትዕዛዝ ማስተላለፉ ሁኔታው ከቁጥጥር ውጭ ሊወጣ እንደሚችል ትልቁ ማሳያ ነው። ኤምባሲው በኢየሩሳሌምና በቴልአቪቭ የሚገኙ የቆንስል አገልግሎቶችን ለጊዜው መዝጋቱም አሜሪካ ከኢራን የሚሰነዘረውን ያጸፋ ጥቃት ምን ያህል በስጋት እየጠበቀችው እንደሆነ የሚያረጋግጥ ነው። በኢየሩሳሌምና በሀይፋ የሚገኙ ትምህርት ቤቶች ባዶ መቅረታቸውና የቴልአቪቭ ነዋሪዎችም ወደ ምድር ስር መጠለያዎች መግባታቸው የመካከለኛው ምስራቅ ሕዝብ በየዕለቱ የሚጋፈጠው የአስፈሪ ሞት ጥላ ዛሬ ይበልጥ መክረሩን ያሳያል። የቴልአቪቭ ነዋሪዎች ኢራናውያን እንድንጠነቀቅ እየነገሩ ነው ማለት የሚገልጹት ስሜትም በሕዝቡ ዘንድ የነገሰውን ስጋትና ድካም ቁልጭ አድርጎ የሚያሳይ ነው። ወደ አየር ክልል ስንመለስ ደግሞ የፍላይት ራዳር መረጃዎች እንደሚያሳዩት በኢራን በኢራቅና በሶሪያ ሰማይ ስር አንዳችም የሚታይ እንቅስቃሴ የለም። እነዚህ ሀገራት የአየር ክልላቸውን ሙሉ በሙሉ መዝጋታቸውና በቴህራን የሚገኘው መህራባድ አውሮፕላን ማረፊያ በረራዎችን ማቋረጡም ቀጣዩ የሚሳኤል ናዳ በማንኛውም ሰከንድ ሊለቀቅ እንደሚችል የሚጠቁም ነው። የሶሪያና የኢራቅ የአየር ክልል ዝግ መሆን ደግሞ ግጭቱ ከሁለቱ ሀገራት አልፎ ወደ ቀጠና የጦርነት መሸጋገሩና የአየር ጉዞዎች ለጥቃት ተጋላጭ መሆናቸውን ያረጋግጣል። ይህ የአየር ክልል መዘጋት በዓለም አቀፍ ንግድና ጉዞ ላይ የሚያደርሰው ጫናም ቀላል ባይሆንም ሀገራት ግን ለዜጎቻቸው ደህንነት ሲሉ ሰማዩን ለወታደራዊ ጀቶች ብቻ ክፍት ለማድረግ ተገደዋል። በዲፕሎማሲው ግንባር ደግሞ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ አሜሪካን የስርዓት አልባ ዲፕሎማሲ ባለቤት ነች ሲሉ ወቅሰዋል። ኢራን በዚህ ሳምንት በሚካሄደው የዓለም አቀፍ የኒውክሌር ኃይል ኤጀንሲ ስብሰባ ላይ በእሷ ላይ የሚተላለፍን ማንኛውንም የውሳኔ ሀሳብ በአጸፋዊ እርምጃ እንደምትመልስ አስጠንቃለች። ባቃይ እንደሚሉት አሜሪካና እስራኤል ድርድሩን ለማደናቀፍ ሆን ብለው የኢራን የኒውክሌር ጣቢያዎችና የፔትሮ ኬሚካል ማዕከላት ኢላማ ያደረጉ ነው። ይህ ደግሞ በቴህራንና በዋሽንግተን መካከል ለሳምንታት የተገነባውን እጅግ ደካማ የሆነ እምነት ሙሉ በሙሉ የሚያጠፋ ተግባር ነው። በፓኪስታን በኩል የሚደረገው ጥረትም ቢሆን በዚህ እጅግ በከረረ ጥርጣሬና በጥቃት ናዳ ምክንያት ውጤት አልባ ሊሆን እንደሚችል ሰግቷል። በቀጣይ የሚጠበቀው ትልቁ ስጋት ደግሞ የእስራኤል የባህር ላይ ንግድ ዕጣ ፈንታ ነው። የየመን ሁቲዎች የእስራኤል መርከቦች በቀይ ባህር ላይ እንዲያልፉ መከልከላቸውና በያፋ አካባቢ ላይ የሚሳኤል ጥቃት መሰንዘራቸው ጦርነቱን ወደ ባህር ውስጥ ይዞት ገብቷል። ይህ ደግሞ የዓለምን የኢኮኖሚ ደም ስር ዳግም የሚቆልፍ እርምጃ ነው።
ፕሬዚዳንት ትራምፕ እኔ ነኝ የማዘው ማለት የፈለጉትን ያህል ቢዝቱም መሬት ላይ ያለው ኃይል ግን በእሳቸው ቁጥጥር ስር እንዳልሆነ ኔታንያሁ ሞኖቴዎች እያሳዩቸው ይገኛሉ። የአውሮፓ ህብረት በኢራን ላይ የጣለው አዲስ ማዕቀብም ቢሆን ለኢራን ምላሽ የባሩድ ማገዶ ከመሆን ውጭ ሰላምን ሊያመጣ አልቻለም። ትራምፕ ግጭቱ እንዲቆም ያቀረቡት ጥሪ በሁለት ወገኖች እልህና በፈሰሰ ወደ መካከል ተቀብሮ እንዳይቀር ስጋት አለ። የኢራን አብዮታዊ ዘብ ጥቃቱ ከቀጠለ መላውን አሜሪካዊና እስራኤላዊ ንብረት እናጠፋለን ማለት የሰነዘረው ማስጠንቀቂያ ዓለምን ወደ ኒውክሌር ጦርነት አፋፍ ያመጣት ነው። ዜጎች ወደ መጠለያ እንዲገቡ፣ ኤምባሲዎች እንዲዘጉና አውሮፕላን ማረፊያዎች ስራ እንዲያቆሙ የተገደዱበት ያስፈሪ ምሽትም ምናልባትም የመካከለኛው ምስራቅን አዲስ ካርታ የሚወስን የታሪክ ምዕራፍ ሊሆን ይችላል። የባሩድ ሽታው ወደ ሰላም ነፋስ እስኪቀይር ድረስ ዓለም በከፍተኛ ስጋትና በታፈነ እስትንፋስ ዋሽንግተንን፣ ቴህራንና ቴልአቪቭን መመልከቷን ትቀጥላለች። ውጤቱ ምን ይሆን? ትራምፕ ኔታንያሁን ሊገቷቸው ይችላሉ ወይስ ኢራን የመጨረሻውን የሚሳኤል ናዳ ትለቃለች? ለእነዚህ ጥያቄዎች መልስ ለማግኘት በቀጣይ ጥቂት ሰዓታት ውስጥ የሚወጡት መረጃዎች በትኩረት መከታተል ይገባል። መካከለኛው ምስራቅ ምሽት ዛሬም በሳይረን ድምፅና በሚሳኤል ብልጭታ የታጀበ ነው። የኢራን ማሻህር ፔትሮኬሚካል ፋብሪካ በጭስ መሸፈንና የሀይፋ ፋብሪካ በእሳት መቃጠል የኢኮኖሚ ጦርነት ወደ ተግባር መሸጋገሩን ያሰጋል። ትራምፕ እኔ ነኝ ትእዛዝ ሰጪ ቢሉም ኔታንያሁ ግን የራሳቸውን የጦርነት ካርታ እየሳሉ ነው። ይህ የታሪክ ምዕራፍ በደንብ እየተጻፈ ቢሆንም መጨረሻው ግን ገና ያልተቋጨ እንቆቅልሽ ሆኖ ይቆያል።